ሙስሊም ሰላም መሆኑን ስላሳያችሁ ከዚህ በኋላ ቦታዬ ላይ ሆኜ ባገለግል አይከፋኝም። ቅድም የወሰንኩት ግን ሌላ ውሳኔ ነበር። ለሰላም፣ ለፍቅር፣ ለአንድነት ያላችሁን ይሁንታ አረጋግጣችኋልና ለአላህ ምስጋና ይገባው። ዑለማዎቻችን ለእናንተ ረጅም ሐያትና ሙሉ ጤና አላህ ይስጣችሁ። እኛ እንደ መንግስት ከመቼውም ጊዜ በላይ የሙስሊሙን አንድነት አጥብቀን የምንፈልግ አጥብቀን የምንሻ ሆነን ከፍላጎት ያለፈ ጥረቶችን በጋራ ስናደርግ ቆይተናልና ተደማምጠን በጋራ ሀገር የመገንባት አቅጣጫ ላይ ሙስሊሙን አንድ ለማድረግ ራሳችንን አንድ ለማድረግ ቃል የገባን ስለሆነ የኢትዮጵያ መጻኢ ሁኔታ የበለጠ ብሩህ ሆኖ እንዲታየን ስላደረጋችሁ ምስጋና ይድረሳችሁ። በተረፈ ቀሪውን ጉዳይ ላይ መንግስት ስትፈልጉትና ስትጠይቁ እገዛችንን ስትሹ ብቻ ከጎናችሁ ለመቆም ለማገዝ ለመደገፍ ዝግጁ ነን። ከዛ ውጪ ተቋማዊ ነፃነታችሁን ጠብቃችሁ ሙስሊሙን ህብረተሰብ ለሀገር ልማት፣ ለሰላም፣ ለአብሮነት፣ ለአንድነት፣ ለመከባበር ሁልጊዜም ቢሆን ዝግጁነቱን እያረጋገጠ እንዲሄድ የበኩላችሁን ሚና እንድትጫወቱ ጥሬን ለማቅረብ ወዳለሁ። ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድን በግሌ እንደ አንዲት ሙስሊም እንደ ስራ ባልደረባ ደግሞ ይሰጡኝ የነበረውን አመራር ስለማቅ ምስጋናዬን ለማቅረብ ፈልጋለሁ። ይሄ ጉዳይ በምንም መንገድ እንዳይሰናከል መድረስ ያለበትን ጥግ እንዲደርስ ስልጣን ወይም ህዝብ የመምራት እድል አግኝቼ ሳይሆን ከዚህ ውጭም ሆኜ ሁልጊዜም የሙስሊሙን አንድነት አጥብቄ እሻ ስለነበረ አሁን ደግሞ ማገዝ የምችልበትን የተሻለ እድል ስላገኘው ይሄ እድል እውን እንዲሆን ምትቺውን ብቻ ሳይሆን ማትቺውንም ጭምር ሞክሪ ነበር ያሉኝ። ይሄ ሁልጊዜ አይገኝም። ቅድም ሙፍቲ እንዳሉት በተገኘ ሰዓት ደግሞ እንዲህ አይነት እድሎች እንዳይባክኑ አድርጎ ለመጠቀም በጥበብ የመጣንበት መንገድ ዛሬ በሙስሊሞች የትግል ታሪክ ትልቅ ስፍራ የሚሰጠውና ሁሌም ሲዘከር የሚኖር ይሆናል ብዬ አምናለሁ። ስለሆነም ወደፊትም የሚያጋጥሙን የተለያዩ ጉዳዮች ሊኖሩ ይችላሉ። ነገሮች ሁልጊዜ አልጋ ባልጋ ላይ ሆኑ ይችላሉ። ስርዓት አላችሁ። በስርዓታችሁ መሰረት የሃይማኖቱ ልሂቃን አሉ። ልሂቃኑ በሚመሩት መሰረት እየተወያዩ እየፈቱ በመሄድ ጉዟችን ወደፊት ብቻ እንዲሆን በድጋሚ ጥሬን ለማስተላለፍ እወዳለሁ። እዚህ ስላደረሳችሁ ለኢትዮጵያ ሕዝብም ለሙስሊሙ ህብረተሰብም በአጠቃላይ ትልቅ እረፍትና ታላቅ የረመዳን ስጦታም ነው ብዬ አምናለሁ። ስላዳመጣችሁኝ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።